እና መለስ ጠፍቶት ነው የወደብ ጥቅም ጠፍቶት ያኔ በቃ ሸቀጥ ነው ምናምን ብሎ እንዳለፈው አሁን ለጅቡቲ የምንከፍለው በቢሊየን ዶላር የሚቆጠር ገንዘብ ጠፍቶት አይደለም። ባንዳ ስትሆን እንደዚህ ነው የምታደርገው። በቃ አሁን እኔ የምፈልገው ኢትዮጵያዊ ማን ነው እንድትሉ ነው። ኢትዮጵያዊ ማን ነው? የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ወስኗል። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው። ስለሌለን እናልቃለን የሚባል ነገር ትርጉም የለውም። የ21ኛ ክፍለ ዘመን አስተሳሰብ አይደለም። ምክንያቱም ከትግራይ የወጡ ሰዎች ስለነበሩ በዛ ልክ ባንዳነት ይኖራል ብሎ አብዛኛው ሰው አይጠብቅም ነበር። ነገር ግን ግመል ጠባቂ መሆን የነበረበት ሰውዬ መጥቶ ኢትዮጵያ ስልጣን ላይ ሲቀመጥ የአሰብ ወደብ ግመል መጠጫ ነው ይላል። የባህር በር ለኢትዮጵያ ያስፈልጋል፣ አጀንዳችን ሊሆን ይገባል ብሎ የብልጽግና መንግስት በመቀበሉ በጣም አመሰግናለሁ። ደስ ይለኛል፣ አጨበጭብለታል። የብልጽግና አገዛዝ ይሄን የባህር ጥያቄ ተገቢ ባልሆነ ወቅትና ሁኔታ ዛሬ ላይ ማንሳቱ ኢትዮጵያ ወደፊት የባህር በር የማግኘት መብቷንና እድሏን የበለጠ ውስብስብና ሩቃል። ሲገለባበጡ አጥንት ያላቸው አይመስሉም። ሲታጠፉ ፍሬቻ እንኳን አያሳዩ። ምልክት የላቸውም። ትላንት የተናገሩትን ነገር ዛሬ ለማጠፍ የሚገዳቸው የሚያስጨንቃቸው ነገር የለም። ሁሉን አዋቂው መለስ ዜናዊ የባህር በር ኢኮኖሚያዊና ደህንነታዊ ጠቀሜታ የሌለው ጉዳይ ነው እያለ እያጣጣለ ሲናገር ሰምተነዋል። አብይ ወደብ አመጣለሁ ብሎ የአማራን ህዝብ ሞቢላይዝ የሚያደርገው አማራ ምኑን ሊልክበት ነው? ለመሆኑ የልጆቹን ሬሳ ኤክስፖርት ሊያደርግ ነው ወይ? ሰው በስንት ዓመቱ ነው የሚሰክነው? አሁን ሰክኖ ነው አንዳርጋቸው ጽጌ ኢትዮጵያ የባህር በር ያስፈልጋትም የሚለው? የሰከነ ሰው የሀገር ጥቅም አሳልፎ የሚሸጥ ነው? ይሄ ነው ኢትዮጵያዊ? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን የባህር በር ጥያቄያችንን የተመለከቱ ጉዳዮችን እያነሳን ኢትዮጵያዊ ማን ነው በሚል ርዕስ ላይ እየተጠያየቅን ቆይታ የምናደርግበትን ፕሮግራም ይዤላችሁ መጥቻለሁ። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ከታች ባለው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የኢትዮጵያ የቀይ ባህር ጥያቄ በአብቹ መነሳት ከጀመረበት ጊዜ ጀምሮ በጣም በጠንካራ በሆነ ሁኔታ በጠንካራ ዲፕሎማሲ እንዲሁም በማንኛውም አይነት ሁኔታ የተከፈለ ዋጋ ተከፍሎ ቀይ ባህርን ወይም የአሰብ ወደብን እናስመልሳለን የሚል እንቅስቃሴ በኢትዮጵያ ልጆች መጀመሩን እናስታውሳለን። እንዴት አጣ ነው ግን አሰብ ወደብ ከየት መጥቶ የደረሰ? የወደብ ጥያቄያችን መጀመሪያ እንዴት አጣ ነው? አሁን እንዴት ነው ልናገኘው የምንችለው የሚለውን ነገር ወደኋላ መለስ ብለን የኢህአዴግ መንግስት ገና የህወሓት መራሹ ኢህአዴግ ማለት ነው 1983 መቶ ስልጣን እንደያዘ በአቋቋሙ የሽግግር መንግስቱን እያዋቀረ በነበረበት ጊዜ ኤርትራ እንድትገነጠል በተደረገበት ጊዜ የአሰብ ወደብን አስመልክቶና የኢትዮጵያና የኤርትራን ጉዳይ አስመልክቶ መለስ ዜናዊም የተናገራቸውን እንዲሁም እዛው ጉባኤው ላይ የነበሩት ፕሮፌሰር አስራት ወልደየስ የተናገሯቸው በጣም ወሳኝ ነጥቦች አሉና መጀመሪያ እነሱን እንድንሰማቸው ፈልጋለሁ። በመጀመሪያ መለስ ዜናዊ የተናገረውን ልጋብዛችሁ። ምን ብሎ ነበር? ስለ አሰብ ወደብ
ስምምነቱ ሻዕቢያና ወያኔ የተስማሙበት ስምምነት ምንድን ነበር የሚለው የአሰብ ወደብን ወደ ኤርትራ ሰጥቶ ነው መለስ ያኔ በነበረው ጉባኤ ወይስ ምንድን ነበር የሚለውን መለስ ራሱ ሲያወራ ልጋብዛችሁና ተመልሼ እመጣለሁ። የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ወስኗል። የአሰብ ወደብ ለኢትዮጵያ የንግድ እንቅስቃሴ ወይም ደግሞ ለማንኛውም አይነት እንቅስቃሴ ለኢትዮጵያ የማያጠያይቅ ጥቅም እንዳለው ይታወቃል። ስለዚህ ያንን የኤርትራ መንግስትም ያምናል። የአሰብ ወደብ በዚህ ምክንያት የኢትዮጵያ ነፃ የወደብ ቀጠና ሆኖ እንዲቆይ ጉባኤው ወስኗል ይላል መለስ ዜናዊ ሲል እና ይህን ማድረጋችን በኤርትራና በኢትዮጵያ መካከል ወይም በሻዕቢያና በወያኔ መካከል የግጭት መንስኤ ይሆናል ብለንም አናምንም ብሎ ነው ያለፈው። የግጭት መንስኤ ይሆናል የሚል ግምገማ የለንም፣ ጥርጣሬም የለንም። ለምን? አንድ ስለነበሩ። ለምን? ሁለቱንም የሚጠቅም ጉዳይ ስለነበር የሚሰሩት። ሁለቱንም የሚጠቅም ጉዳይ ማለት ለህወሓትም ለሻዕቢያም ማለት ነው። ለሻዕቢያም ለህወሓትም ማለት ሻዕቢያ የኤርትራ ነፃ አውጪ ነው፣ ህወሓት የትግራይ ነፃ አውጪ ነው። ስለዚህ ለሁለቱ የሚጠቅማቸውን ነገር እንደሚሰሩ ስለሚያውቁ ችግር አልነበረውም። ለሁለቱ ተፈራርመው ቢሰጣጡም በቃል ውሰደው ቢባባለው ያኔ ኢትዮጵያን እንደ ግል ንብረታቸው ይጠቀሙባት ስለነበረ ምንም ጉዳያቸውም አልነበረም። በዛን ሰዓት ግን ፕሮፌሰር አስራት ምን ብለው ነበር? በተባበሩ መንግስታት ቻርተር መሰረት ይኸው ድርጅት ባከናወነው ድርጅታዊና ህጋዊ ስልቶች መሰረት የኤርትራ ህዝብ እስላሙን ክርስቲያኑን ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ መወሰኑ የታሪክ ሀቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉዓላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ከዚህ ውሳኔ በኋላ ጉዳዩ እንደማንኛቸውም በተባበሩ መንግስታት በቅኝ ግዛቶች ላይ የተወሰኑ ውሳኔዎች በቻርተሩና በህጉ መሰረት የመጨረሻ ውሳኔ ስለሆነ የተባበሩ መንግስታት እንደገና በጣልቃ ሊገቡበት የሚችሉበት ጉዳይ አይደለም። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ህዝብ ብቻ ነው። የተከበሩ ፕሬዝዳንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። እንኳን አይደለም የአሰብ ወደብ ኤርትራም ራሷ የኢትዮጵያ አንድ አካል መሆኗን በጣም 3፣ 4፣ 5 ብሎ ዘርዝረው ነው የሚያስረዱት ለመለስ ዜናዊ። አንደኛ በሃይማኖት፣ በእምነት፣ በባህል እንዲሁም በደም የተሳሰረ ማህበረሰብ ነው የኢትዮጵያና የኤርትራ ማህበረሰብ። ሲቀጥል በቅኝ ግዛት ዘመን እንኳን ኤርትራ ለ50 ዓመት በጣሊያን ስትገዛ በዛ ምክንያት በቅኝ ግዛት ምክንያት በአንድ ሀገር ውስጥ ያሉ ሁለት ህዝቦች ነው እንዲኖሩ ቢገደዱም እነዚህ ሁለት ህዝቦች ግን በዛን ሰዓት እንኳን አንድነታቸው ያላላ የአንድ ሀገር ሁለት ህዝቦች ነው ነበር የኖሩት በቅኝ ግዛቱ ዘመን ይላሉ። ሲቀጥል ይሄ ጉባኤ ይሉታል መለስ ዜናዊ፣ ይሄ ጉባኤ አንደኛ ጉባኤው የተጠራው የሽግግር መንግስቱን ለማዋቀር ብቻ ነው። የኢትዮጵያን መንግስት፣ የኢትዮጵያን ህዝብ እና የኢትዮጵያን ጥቅም የሚመለከት ምንም አይነት ውሳኔ ይሄ ጉባኤ ሊወስንም ሊያግድም ሊሰርዝም አይችልም፣ ማንዴቱ የለውም ይሉታል። እና የኢትዮጵያና የኤርትራን ህዝብ የአሰብን ወደብ ብቻ ሳይሆን ኤርትራን ራሷን መገንጠል የለባትም ብለው ፕሮፌሰር አስራት በዛ ደረጃ ይከራከሩ ነበር። የሚጠይቁም ብዙ ምሁራኖች ነበሩ። ሌላው ጥያቄ የአሰብ ጉዳይ ነው። በተለይ የእርሶ ንግግር የኤርትራኖቹ ግመል ያጠጡበት የሚል አመለካከት ተናግረው ነበር ከዚህ በፊት።
ኤርትራኖች ደግሞ ከግመል ማጠጫ ሌላ ሊጠቀሙበት የሚችሉት ኮንዲሽን ይፈጠር ይሆናል። ደግሞም እየታየ ነው። ነገ ደግሞ ግብጾቹ ናቫል ቤዝ ሊያደርጉት የሚችሉ ኮንዲሽን አለ በአሰብ ደረጃ ላይ እና የኮሎኒያል ትሬቲ ምን ያህል ሪሊ ይህንን ስምምነት ኢትዮጵያን በተለይ ባህር አልባ ያረጋት እንደሆነ ማረጋገጫ እንዲሰጡን እንፈልጋለን። ምክንያቱም ከሴኪሪቲውም በላይ የኢትዮጵያ አንድ መኪና ሰርቶ በር ማጣት ማለት ነው የአሰብ ጉዳይ ለኢትዮጵያ ሕዝብ አሁን አትሊስት አንፈልግም ማሰብን የሚል ነገር ትቶ ወደፊቱ ትውልድ እንደገና አንስቶ የመከራከር እድል እንዲኖረው የሆነ ሲግኔቸርም ሆነ ዶክመንት ላለማድረግ የሚቻልበት መንገድ ካለ ያንን የኢትዮጵያ መንግስት ቢፈልግ። መለስ ዜናዊ ግን ይሄን የሽግግር መንግስት ብሎ የይስሙላ የሽግግር መንግስት ካደራጀ በኋላ እዛ ሽግግር መንግስት ውስጥ የነበረው አንዱ አካል ኦነግ ነበር እና ኃይሉን እያጠናከረ ሲመጣ የራሱን የህወሓት ሰዎች ውስጥ ላይ ያሉትን ተሰሚነታቸው የህወሓቶች እንደነበር ይታወቃል። ስልጣኑን እያጠናከረ ሲመጣ ከዛ በኋላ 1 አመት ነው የቆየው የኦነግ እና ሌንጮ ለታ ማለት ነው። ከሽግግር መንግስቱ ሲወጡ 83 ዓመተ ምህረት ነው ምናምን ሽግግር መንግስቱ ተደራጅቶ ከዛ 84 ዓመተ ምህረት መጨረሻ አካባቢ ነው እና ሌንጮ ለታ የተባረሩት ኦነግ የወጣው ማለት ነው። ስልጣኑን በሙሉ በራሱ ቁጥጥር ስር ካደረገ በኋላ የአሰብን ወደብ እንደ ማስቲካ እንደ ተራ ዕቃ አንስቶ እንደ ትንሽ ዕቃ ለኢሳያስ አፈወርቂ አሳልፎ ሰጠው ያለማንም ጠያቂ። ያኔ አብዛኛው ማህበረሰብ ወያኔ ምሁራን ስለማይወድ ምሁራኑ ሁሉ ደግሞ በደርግና በኢሃፓ በመኢሶን በምናምን በርስ ጦርነት 17 ዓመት ሲታመስ ስለኖረ ለመለስ ዜናዊ ሜዳውም ይኸው ፈረሱም ይኸው ብለው ትተውለት ነበር። አብዛኞቹ ጠያቂዎች እንደነ ፕሮፌሰር አስራት አይነቶቹም በጥቁር ቀለም ስማቸው ተጻፈ። ያንን የወደብ ጥያቄ ስለጠየቁ በዛ ምክንያት በጣም ብዙ ግፍና መከራ እስከ ህይወታቸው እስካለፈበት ጊዜ ድረስ ሕክምና ሁሉ ተከልክለው ማለፋቸውን እናስታውሳለን። ያን ሁሉ በደል ካደረገ በኋላ መለስ ዜናዊ ማንም ጠያቂ በሌለበት ሁሉንም ከተቆጣጠረ በኋላ የአሰብ ወደብን አሳልፎ ለኢሳያስ አፈወርቂ ሰጠ። ያንን ከሰጠ በኋላ ምንድነው ያለ? እኔ ከምለው ራሱ የሚያወራው ልጋብዛችሁ። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው። ስለሌለን እናልቃለን የሚባል ነገር ትርጉም የለውም። የ21ኛ ክፍለ ዘመን አስተሳሰብ አይደለም። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ተራራና ወንዝ መቁጠር አይደለም። ባህር የሚገባበት መሬት አለን የለንም አይደለም። ግመል መጠጫ ነው። አሁን አሰብን ለማስመለስ እኮ ሌላ ጦርነት እየጠየቀን፣ ሌላ ደም መፋሰስ፣ ሌላ እልቂት እየጠየቀን ነው። መለስ ዜናዊ ግን ጠፍቶት አልነበረም። የወደብ ጥቅም ጠፍቶት አልነበረም። ዓላማው ኢትዮጵያን ማዳከምና ማፍረስ ስለነበረ ያችን ስትራቴጂና እቅዱን ነው እየተገበረ ያለው። ነገር ግን እኛ እንደ ኢትዮጵያውያን መሪ ኢትዮጵያውያን ናቸው የትግራይ ሰዎች ናቸው ብሎ ህዝቡ ስላመነና እውነትም ከትግራይ የወጡ ሰዎች ስለነበሩ በዛ ልክ ባንዳነት ይኖራል ብሎ አብዛኛው ሰው አይጠብቅም ነበር። ነገር ግን ግመል ጠባቂ መሆን የነበረበት ሰውዬ መጥቶ ኢትዮጵያ ስልጣን ላይ ሲቀመጥ የአሰብ ወደብ ግመል መጠጫ ነው ይላል። እንደዚህ አድርጎ ወደባችንን አሳጣን። የኢትዮጵያ የባህር በር ባለቤት የነበረች ሀገር ተቆልፎባት እንድትኖር ተፈረደባት። የዛኔ ግን ሱልጣን አሊሚራ ሃንፍሬ የሚባሉ አንድ ጀግና አፋር አሉ። የአፋር ሱልጣን ናቸው። አሁን ህይወታቸው አልፏል፣ ነፍሳቸውን ይማርና እና በዛን ዘመን በ1990 ዓመተ ምህረት አካባቢ ይመስለኛል ጦርነቱ እንደተነሳ የኢትዮ ኤርትራ ጦርነት እንደተነሳ አካባቢ መለስ ዜናዊን አግኝቸው የአሰብ ወደብን ለምን አናስመልስም? አሁን እንኳን የማስመለስ እድል አለን፣ ለምን አሁን አንጠቀምም ብዬ ጠይቄው ነበር ይላሉ። 19 ፌብሩዋሪ ተመለስኩኝ። እንግዲህ ያው ከመለስ ጋር ነበር ግንኙነቱ እና እሺ ሐንፈሬ በመመለስ በጣም ደስ ብሎኛል። አሁን አንተ ራስህ የምትፈልገው ስራ ብትመርጥ አለኝ። እኔ በእውነቱ ለስራ ብዬ አይደለም ተመለስኩት። ከአንተ ሰዎች ጋር ለመስራት ስለማልችል እኔ ግን ምኞቴን ነገርኩት። ዋናው ነገር አሁን ጊዜው ነውና ሰዎቹ ራሳቸው ስላጠቁ እንደው አሰብ
ለሀገራችን ለአፈር ብቻ ሳይሆን ላንድ ሎክ ደህና ከምትኖር ኢትዮጵያ ይህንን ለመመለስ በእውነቱ አፈሮች አስፈላጊውን ሼር ከሌሎች ወንድሞቻቸው ጋር ለመክፈል ዝግጁ ስለሆኑ ይህንን ሀሳብ ነው ያመጣኝ አልኩት። ይህን ዛሬ እሱ አልፏል፣ ነገር ግን አልተቀበልም። እኛ ኢንተርናሽናል ስምምነቶች ውስጥ ገብተናልና ያንን ማፍረስ አይቻልም አለኝ። ቢያንስ ወደቡን እናስመልስ። ኤርትራ ሂዳለች፣ ህዝቡም ተለያይቷል። ቢያንስ ወደባችንን አሁን ለምን አናስመልስም ብዬ ስጠይቀው ይህን ጥያቄ አታንሳ እኛም አናነሳም አለኝ። እና መለስ ጠፍቶት ነው ወደብ የወደብ ጥቅም ጠፍቶት ያኔ በቃ ሸቀጥ ነው ምናምን ብሎ እንዳለፈው አሁን ለጅቡቲ የምንከፍለው በቢሊዮን ዶላር የሚቆጠር ገንዘብ ጠፍቶት አይደለም። ባንዳ ስቶ እንደዚህ ነው የምታደርገው። በቃ አሁን እኔ የምፈልገው ኢትዮጵያዊ ማን ነው እንድትሉ ነው። ፕሮፌሰር አስራት ወይስ መለስ ዜናዊ? ሱልጣን አሊሚራ ሃንፍሬ ወይስ መለስ ዜናዊ? ማን ነው ኢትዮጵያዊ? ይሄ ጥያቄ ማን ነው ኢትዮጵያዊ የሚለው ጥያቄ በስልሳዎቹ ዘመን የኢህአፓና የመኢሶን የምናምን የወጣቱ ያ ትውልድ የሚባለው በዛን ዘመን የሚጠይቁት ጥያቄ ነበር። ማን ነው ኢትዮጵያዊ ይሉ ነበር። እነሱ ከብሔር ብሔረሰብ መብት ጋር ነበር የሚያገናኙት። እኔ አሁን ከኢትዮጵያ ባህላዊ ጥቅም ጋር ከኢትዮጵያ ብሔራዊ ጥቅም ጋር አንድ ላይ አድርጌ የምጠይቃችሁ ኢትዮጵያዊ ማን ነው? ኢትዮጵያ ወደብ አያስፈልጋትም የሚለው ወይስ ለወደቧ የጠፋባትን የተሰረቀባትን ወደብ ለማስመለስ የባህር በሯን ለማስመለስ የሚከፈለው ዋጋ መክፈል አለብን የሚሉት ኢትዮጵያውያን የትኛው ነው ኢትዮጵያዊ? ከዚህ ቀጥሎ አንድ ሰው ልጋብዝላችሁ። ስለዚሁ ጉዳይ በፓራዶክስ የተሞላ እድሜ ዘመኑን ሁሉ ከሽንፈትና ከክሽፈት ውጪ ሌላ ታሪክ የሌለው አንድ ሰው ልጋብዝላችሁ። አቶ አንዳርጋቸው ጽጌ ይባላል። እሱ ስለ ኢትዮጵያ እና ስለ ኤርትራ ለውጡ እንደመጣ አብቹ እንደመጣ አካባቢ ስለ ኢትዮጵያና ስለ ኤርትራ የተናገረውንና ከዛ ሲቀጥል ደግሞ አሁን በቅርብ ስለዚሁ ስለ ኢትዮጵያና ስለ ኤርትራ ስለ አሰብ ወደብ ጥያቄ የተናገረውን ልጋብዛችሁና ተመልሼ እመጣለሁ። ትግራይ ሀገር ስትሆን ከኤርትራ ጋር አንድ ሀገር በመሆን ወይም በቅርበት በመስራት የምጽዋን ወደብ ልትጠቀም የምትችልበትን እድል አስልቶ የኤርትራ ነጻነት የሚታወጅበት ወቅት ዓለም አቀፍ ማህበረሰቡ የኢትዮጵያን የባህር መውጫ ጉዳይ ወያኔ እንዳነሳ ያቀረበለትን ጥያቄ እኛን አይመለከትም የሚል መልስ በመለስ ዜናዊ አማካኝነት እንደሰጠን እናውቃለን። እንዲህ በፊት ለፊት በአዲስ አበባ ከተማ እንደዚህ ለመናገር በማይቻልበት ሰዓት ሁሉን አዋቂው መለስ ዜናዊ ጉዳይ አይደለም። ምን እንግዲህ አንድ የሞት አይወቀስም የምትሉት ነገር አለ። እውነት ግን ሲነገር መወቀስ አለበት ባይነኝ እኔ። የባህር በር ኢኮኖሚያዊና ደህንነታዊ ጠቀሜታ የሌለው ጉዳይ ነው እያለ እያጣጣለ ሲናገር ሰምተነዋል። የወያኔ ሐሰት ትርክት ይህን አይነት ትልቅ የብሔራዊ ደህንነትና ጥቅም የጎዳ ስራ እንዲፈጽም ያደረገ ጉዳይ እንደሆነ ከወያኔዎች መካከል የሚነግረን የለም። ዛሬም የአማራ ፋኖ ከኤርትራ ህዝብ ጎን ቆመው ይህን ወረራ መክተው የአብይን ዕድሜ ማሳጠር አለባቸው ብዬ በግልጽ ነው ይህን የጻፍኩበት ምክንያት አብይ ወደብ አመጣለሁ ብሎ የአማራን ህዝብ ሞቢላይዝ የሚያደርገው አማራ ምኑን ሊልክበት ነው? ለመሆኑ የልጆቹን ሬሳ ኤክስፖርት ሊያደርግ ነው ወይ? ከዛ ውስጥ ፈረንጆች ኩላሊትና ጉበት እየመረጡ መግዛት የሚችሉበትን ሁኔታ በአሰብ በኩል ለማስፈጸም ነው ወይ? ወያኔ የባህር በሯን አሳጥቶ ኤርትራን ገንጥሎ እንደዚህ ምናምን ብሎ ያኔ ለውጡ እንደመጣ ያወራው ሰውዬ አሁን ምን ይላል? ያኔ ሳልሰክን ነው ያልኩት። እነዛ ጽሁፎች ከዘመናት በፊት ሁኔታዎችን በሚገባ ባለማሰላሰል ሌላ አማራጭና መፍትሄ አለው ወይ የሚል ነገር ሳይመረመር የተጻፉ ጽሁፎች ናቸው። አሁን እኮ የምንመለከተው ያለው በእድሜያችን በገፋበት በሰከንበት አጠቃላይ የዓለም ሁኔታ ምን እንደሚመስል የሀገራችን የውስጥ ሁኔታ ምን እንደሚመስል በምናውቅበት ሰዓት ላይ ነው እየተነጋገርን ያለ ነው። መጽሐፍም ጽፏል። ያን መጽሐፉ ላይ የጻፋቸው ስለ ኢትዮጵያና ስለ ኤርትራ የሚያወራው የባህር በር ያስፈልገናል፣ እንደዚህ ነው ተዘርፎን የሄደው ምናምን ብሎ ጽፏል አንድ መጽሐፉ ላይ። ያንን ያልኩት ሳልሰክን ነበር ይላል።
እሺ አሁን እዛ መጀመሪያ ለውጡ እንደመጣ ሰሞን አካባቢ መድረክ ላይ ቆሞ የተናገረው ወይም ያን መጽሐፍ የጻፈው እኮ 50 ዓመት አልፎት ነው አንዳርጋቸው ጽጌ። በ50 ዓመቱ አልሰከነም የሰውዬ። እንደውም ከዛ በላይ ሆኗል፣ 60 ምናምን ይሆናል በዛን ዘመን። አሁን ወደ 80ው እየተጠጋ ነው። ማርጀታቸውን ያላወቁት ፖለቲከኞች ተመልሰው መላላክ ጀምረዋል ብሏል አብጁ። እና ማርጀቱን ስላላወቀ አሁንም ጦርነት ይሰብካል እንጂ ያኔ ነው ያረጀው። ነገር ግን ያኔ እንደዛ ያወራሁት እንደዛ ያልኩት በጽሁፍም ደረጃ የጻፍኩት ሳልሰክን የዓለምን ሁኔታ ሳላጣራ ሳልመረምርና ሳልዘጋጅ የተናገርኩት ነው። ሰው በስንት ዓመቱ ነው የሚሰክነው? አሁን ሰክኖ ነው አንዳርጋቸው ጽጌ ኢትዮጵያ የባህር በር አያስፈልጋትም የሚለው? የሰከነ ሰው የሀገር ጥቅም አሳልፎ የሚሸጥ ነው? ምን እንዳለ ሰምታችሁታል። የአሰብ ወደብ ለአማራ ህዝብ ምኑ ነው? የልጁን አስክሬን ኤክስፖርት ሊያደርግበት ነው ወይ ይላችኋል። ይሄ ነው ኢትዮጵያዊ ወይስ ሱልጣን አልሚራ ሀንፍሬ ነው? ያኔ ገና በ1990 መለስ ዜናዊ ጋር ፊት ለፊት ተገናኝቶ ወደባችን ለምን አታስመልስም ያለው ፕሮፌሰር አስራት የወያኔ ገጀራ ገና ስለት በነበረበት ሰዓት 1983 ሁሉንም በሚገልበት ሰዓት የዛን ሰዓት ፊት ለፊት ተጋፍጠው ይሄን በኢትዮጵያ ብሔራዊ ጥቅም ላይ የመወሰን መብት የለህም ብለው የተጋፈጡት ፕሮፌሰር አስራት ወልደየስ ናቸው ወይስ ያልሰከነው አንዳርጋቸው ጽጌ? ማን ነው ኢትዮጵያዊ? መልሱን ለእናንተ ነው የምተው። ከዚሁ ጋር ከዚህ ቀጥዬ ደግሞ እንደዚሁ አንድ ያልሰከነ ወይም ደግሞ እድሜ ልኩን የማይሰክን አንድ ሰው ደግሞ ልጋብዝላችሁ። ይሄ ሰው አቶ የሆነ ሰዓት ልደቱ አያሌው ይባል ነበር። ከዛ የሆነ ሰዓት 97 ዓመተ ምህረት ክደቱ አያሌው ተባለ። አሁን ደግሞ ማን ተብሏል? ቅዠቱ አያሌው ተብሏል። ሀገረ ካኦፒ የሚለውን በ45 ቀን መንግስት እንጥላለን የሚል መጽሐፍ ከጻፈ በኋላ ይሄ ሰውዬ ስለ አሰብ ወደብ ያወራቸው ሁለት ፓራዶክሶች አሉ። እነሱን ላሰማችሁና ተመልሼ እመጣለሁ። የባህር በር ለኢትዮጵያ ያስፈልጋል፣ አጀንዳችን ሊሆን ይገባል ብሎ የብልጽግና መንግስት በመቀበሉ በጣም አመሰግናለሁ። ደስ ይለኛል፣ አጨብጭብለታል። ዛሬ በሆነም ምክንያት የባህር በር ጥያቄያችን ሊሆን ይገባል፣ አጀንዳችን ሊሆን ይገባል ብሎ ይሄ መንግስት መቀበሉን ቅንጣት ያህል አልቃወሙ ማለት ነው። ደስ ይለኛል፣ እደግፋለሁ። እዚህ ላይ ችግር የለብንም። እንደውም እኔ የማምነው የውጭ ጉዳይ ፖሊሲያችን አካል መሆን አለበት። ስለዚህ አጀንዳውን መያዙን እደግፋለሁ እንጂ አልቃወምም። መንግስትንም ማመስገን ካለብኝ በዚህ ረገድ አመሰግናለሁ። ታንኪው መንግስት ይሄን በመቀበሉ 27 ዓመት ሙሉ አንቀበልም ብለው ብዙ ፍዳ አይተናል። ይሄ መንግስት ስለ ጦርነት እያወራ እየተዘጋጀ እየዛተ በኤርትራ መንግስትም ላይ እኮ እየዛተ በሰላምም የሚለውን ጥያቄ ማቅረቡ ቀልድ ነው። የኢትዮጵያን የባህር በር ጥያቄ በዓለም አቀፍ መድረክ አጀንዳ ማድረግ ቻልኩ ነው እያለ አዚፍ ለኢትዮጵያ ጥቅም ጥሩ ነገር እንደሰራ እያደረገ ነው ይሄ መንግስት ፕሮፓጋንዳ ለመስራት የሚሞክረው። እውነቱን ልንገርሽ፣ የብልጽግና አገዛዝ ይሄን የባህር ጥያቄ ተገቢ ባልሆነ ወቅትና ሁኔታ ዛሬ ላይ ማንሳቱ ኢትዮጵያ ወደፊት የባህር በር የማግኘት መብቷንና እድሏን የበለጠ ውስብስብና ሩቅ አድርጓል። ሲገለባበጡ አጥንት ያላቸው አይመስሉም። ሲታጠፉ ፍሬቻ እንኳን አያሳዩ። ምልክት የላቸውም። ትላንት የተናገሩትን ነገር ዛሬ ለማጠፍ የሚገዳቸው የሚያስጨንቃቸው ነገር የለም። ምንም ነገር ቢሆን እነሱን የሚጠቅም እስከሆነ ድረስ እነሱ የሚያተርፉበት እስከሆነ ድረስ ትላንት የተናገረውን ዛሬ ኖ ብሎ ለመካድ ምንም አይነት ጀስቲፊኬሽን ማቅረብ አይጠበቅባቸውም። እነሱ ለወደብ ብለን ወደ ጦርነት መግባት የለብንም ይላል። ጊዜው አይደለም ያለ ቦታውና ያለ ጊዜው የወደብ ጥያቄን አንስቶ ወደ ጦርነት ሊያስገባት ነው ሀገሪቱ ይላል። መቼ ነው ጊዜው? መቼ ነው ጊዜው? ኢትዮጵያ የባህር በር አጥታ ስንት ዓመት ተቆልፎባት ትኖር? አንድ ሀገር የባህር በሯን ለማስመለስ ውጊያ ካልገጠመች፣ ጦርነት ካልገጠመች ለምንድን ነው ጦርነት የሚደረገው? የባህር በርን ያክል ትልቅ ነገር ተዘርፈን ተወስዶብን ያለ አግባብ የተነጠቀውን ነገር ለማስመለስ የሀገርን ሕልውና የሀገርን ሉዓላዊነት የሀገርን ጥቅም ከማስከበር ባለፈ ጦርነት
ለምንድን ነው የሚደረገው? ምን ሲሆን ነው ጦርነት የሚደረገው? 1990 ዓመተ ምህረት እንኳን ባድመ ተያዘብን ብለን ያውም መለስ ዜናዊ መልሰው በፊርማው በወረቀት ፈርመው ለሰጠው ሰው 90,000 ወጣቶች ነው 60,000 ወጣቶች ገብረናል። እዛ ምንም ላላተረፍንበት ማለት ነው። እኔ ጦርነት እየሰበኩ አይደለም። ነገር ግን የሀገርን ጥቅምና ህልውና ለማስከበር ካልሆነ የምትዋጋው ምን ሲሆን ነው የምትዋጋው ነው ጥያቄ። ምን ሲሆን ነው የምትዋጋው? በቃ ተዘርፎ ይቅር፣ አሰብ ተዘርፎ ይቅር፣ ቀይ ባህር ተወስዶ ይቅር፣ ኢትዮጵያ ተቆልፎባት ትኑር። ይሄ ነው ኢትዮጵያዊ? እነዚህ ናቸው ኢትዮጵያዊ? ማን ነው ኢትዮጵያዊ? እንዴት የሰው ልጅ በአንድ ሀገር የጋራ ጥቅም በአንድ ሀገር የሀገር ጥቅም ላይ እንዴት ሊደራደር ይችላል? ምን አይነት ልዩነትስ ነው ይሄ? በአንዳነት በዚህ ልክ እንዴት የተጠናወተን? ሰውስ ደግሞ እኔ በጣም የሚገርመኝ እኮ አሁን አንዳርጋቸው ጽጌን፣ መሳይ መኮንን፣ ልደቱ አያሌውን የሚያዳምጥ ሰዋል። እነሱ አብደው ነው፣ እነሱ ጤነኞች አይደሉም ወይ ተከፍሏቸው ነው አጀንዳቸውን አላማቸውን እያስፈጸሙ ነው እነሱ። ነገር ግን እነዚህን ሰዎች የሚያዳምጠው ሰው ጤነኛ ነው ወይ? ማን ነው ኢትዮጵያዊ እንድትሉ ስለመፈልግ ነው እነዚህን ሰዎች ማመጣቸው። አይ ነው ብዙ ተመልካቾች ብለውኛል፣ እነዚህን ሰዎች አታምጣብን ብለውኛል። ነገር ግን ፓራዶክሱን እንድናነጻጽረው ስለፈለኩ ነው እነዚህን ሰዎች ማመጣቸው። አሁን ዋናው ጥያቄ ወደብ ያስፈልገናል ወይ የሚለው ጥያቄ ነው። ወደብ ያስፈልገናል ብቻ ሳይሆን የተዘረፈብንን ሀብታችንን እናስመልሳለን የሚል ስምምነት በአብዛኛው ኢትዮጵያዊና በመንግስት ደረጃ ስምምነት አለ። ያ ስምምነት ደግሞ አሰብ የኛ ነው ስንል ምንድናቸው ማስረጃዎቻችን? አንደኛ በባህልም በታሪክም አሰብ የኢትዮጵያ እንጂ የኤርትራ ሆኖ አያውቅም። ሁለተኛ ኤርትራ ስትገነጠል አሰብ የራስ ገዝ ነው የነበረው። የራስ ገዝ ነበረ ማለት አንድ በቅኝ ግዛት ተይዣለሁ የሚል አካል እንግዲህ ኢሳያስ አፈወርቅ ኢትዮጵያ በቅኝ ግዛት ይዛኛለች አይደለም የሚለው። ከዛም በፊት ደግሞ ጣሊያን በቅኝ ግዛት ውስጥ አርጋት ነበር ለ50 ዓመት። ከዛ እንግሊዝ ለ10 ዓመት በሞግዚት አስተዳደር ይዛት ነበር። ለ60 ዓመት በቅኝ ግዛት ነበርኩ የሚለው ሻዕቢያ በቅኝ ግዛት ይዞት የነበረውን ሀገር ብቻ ነው ነፃ ሲወጣ ይዞ ሊሄድ የሚችለው። አሰብ ደግሞ ያኔ ራስ ገዝ ሆኖ የኢትዮጵያ አንድ አካል ነበር እንጂ ኤርትራ አልነበረም። ሁለተኛው ይሄ ነው። ሶስተኛው በዓለም አቀፍ ሕግ መሰረት የዓለም አቀፉ ሕግ ይፈቅድልናል። ከባህር ከአንድ አካባቢ ካለ ባህር 60 ኪሎ ሜትርና ከዛ በታች ርቀት ላይ የሚገኝ ሀገር በአካባቢው ባህር ላይ የመጠቀም መብት አለው ይላል ዓለም አቀፉ የውሃ ሕግ ማለት ነው። እና በእነዚህ ሶስት ምክንያቶች፣ አራተኛው ኢህአዴግ የአሰብን ወደብ አሳልፎ ለኤርትራ ሲሰጥ የሽግግር መንግስት ነበር። የሽግግር መንግስት ሆነህ ደግሞ በአንድ ሀገርና በአንድ ህዝብ ላይ መብትና ጥቅም ላይ በብሔራዊ ጥቅም ላይ መወሰንና መደራደር አትችልም። ፕሮፌሰር አስራት የተናገሩት ማለት ነው። ይሄ ጉባኤ የሽግግር መንግስቱን ለማደራጀት ብቻና ለማዋቀር የተደራጀ የተሰበሰበ ነው። በዚህ ስብሰባ ላይ በዚህ ጉባኤ ላይ የሀገርና የህዝብን ጥቅም የሚነካ ምንም አይነት ውሳኔ መወሰንም ማገድም መሰረዝም አይችልም ይሄ ጉባኤ ብለው ነበር። በእነዚህ አራት ምክንያቶች የአሰብ ወደብ የኢትዮጵያ እንደሆነ ማስረጃ ነው። እኔ አሁን እንድታዩልኝ የምፈልገው ኢትዮጵያ ያጣችውን ሀብቷን ታስመልሳለች ብለው በዚህ ደረጃ እንደ ወደ ጦርነትም ሳንገባ በዲፕሎማሲው መንገድ እያስረዱ የዓለም አቀፉ መንግስታት ለማሳመን እየታገሉ ያሉት እነ ጀነራል ተሾመ ገመቹ ናቸው ወይስ እነ አንዳርጋቸው ጽጌ ወደብ ምን ያደርጋል የሚሉት የባንዳ ልጆች ናቸው? ማን ነው ኢትዮጵያዊ? ኢትዮጵያዊ ብለን መቀበል ያለብን ማንን ነው? ኢትዮጵያውያን ባንዳነት የተጠናወተንስ በሀገር ጥቅም በዚህ ልክ የሀገርን ጥቅም አሳልፎ ለመስጠት የማንደራደር ከንቶች የሆኑት አንዳንድ ኢትዮጵያውያን ለምንድን ነው የሚል ጥያቄ ሁልጊዜ ወደ አእምሮዬ ይመጣልና ኢትዮጵያዊ ማን ነው ብዬ ስጠይቅ መለስ ዜናዊ ወይስ ሱልጣን አሊሚራ ሃንፍሬ፣ ልደቱ አያሌው ወይስ ጀነራል ተሾመ ገመቹ፣ አንዳርጋቸው ጽጌ ወይስ አብቹ የሚል ጥያቄ ይመጣብኛል ብዙ ጊዜ። እና ኢትዮጵያውያን የምንላቸውን ሰዎች መለየት፣ ኢትዮጵያውያንን ማወቅ፣ የምንደግፋቸውና በኢትዮጵያዊነት የምናምናቸውን ሰዎች መለየት፣ ኢትዮጵያዊ የሚያስብለውስ ምንድን ነው የሚለውን ነገር በደንብ አጽንኦት ሰጥቶ ማሰብ
ያስፈልጋል ብዬ አስባለሁ። የዛሬው ፕሮግራሜ ይሄንን ይመስላል። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንዲሁም በሱፐር ቻት እና በሱፐር ስቲከር ታች ባለው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ